መቼም ቢሆን ሕያው ነው። የማይደበዝዝ ታሪክ የማይረሳው ድል። የአድዋ ድል ኢትዮጵያውያን አሁንም ድረስ ሀገር በምትፈልጋቸው የጋራ ጉዳዮች ሚስጢሩን እየመነዘሩ የሚጠቀሙበት ታላቅ የጥቁሮች የነጻነት ቀን ድል ነው። 130ኛ ዓመት በዓሉን ምክንያት በማድረግ የአዲስ አበባ ከተማ አስተዳደር ከወጣቶች ጋር የተለያዩ ውይይቶች በማድረግ አሳልፎታል። የአድዋ ድል ጀግኖች የተጋድሎ ታሪክ በሚመጥነው ከፍታ ልክ እንዲዘከር በተገነባው የአድዋ ድል መታሰቢያ የተካሄደው የፓናል ውይይት ለወጣቶቹ ልዩ ስሜትን ፈጥሯል። መዲናዋ አዲስ አበባ እየተለወጠች ያለበት ፍጥነት አግራሞትን እንደፈጠረባቸው የተናገሩት ወጣቶቹ ከነሱ አልፎ ሀገር ሊቀይሩ በሚችሉ የልማት ስራዎች ላይ ለመሳተፍ ጽኑ አቋማቸውንም ገልጸዋል። የዓለም ዱባይ ናት አዲስ አበባ። ዓለም ላይ የምናየውን ነገር እያየን ነው። ክብር ከንቲባ ዱባይ ሄጄ የሚገርማችሁ ሼፊልድ ሄጄ ነበር እና ፏፏቴ ሳይ ፎቶ እየተነሳው የሄድኩበትን ዓላማ ረሳሁት። በቃ ብርቅ ሆኖብኝ ዛሬ ልጆቼ ብርቅ አይሆንባቸውም የትኛውም ዓለም ቢሄዱ። ይህ ትውልድ ብዙ አድዋዎች አሉት። አባይ የጠብታዎች ድምር ውጤት፣ የአንድነታችን የህብረታችን ውጤት ነው። አባይ አለን፣ ኮይሻን እየሰራን ነው። በዚህ የማዳበሪያ በዛኛው ነዳጅ አለን። ስለዚህ የኛ አድዋ አንድ አይሆንም። ጀግኖች ልጆቿ በጠላት እጅ ገብታ እንዳትወረር በጽናት ጠብቀው ያቆዩት ኢትዮጵያ በአድዋ ድል ከፍታ ልክ ሳትዘልቅ ድህነትን ማሸነፍ ግን ሳይቻል ቀርቷል። አድዋን ያህል መራር ትግል ያሳካ ትውልድ መልሶ በውስጥ ሽኩቻ ተጠምዶ ስለምን ሀገሩን ማሳካት ተሳነው? ከንቲባዋ በቁጭት ያነሳሉ። ለምን ድሃ ሆን? ለምን ተጎሳቆል? አድዋን የሚያክል ታሪክ ከህይወት በላይ ምን የሚያጓጓ ነገር አለ? የህይወት መስዋዕትነትን የከፈለ ያ ጀግና ትውልድ ምን ሆኖ ነው ኢትዮጵያ እንደገና ወደ ልመና ኢኮኖሚ ሉዓላዊነቷን አጥታ ብዙ ውርደት? በዲክሽነሪያቸው ምን ብለው ጻፉልን? ድርቅና ረሃብ አይደለም? ለምን ምን ስንሰራ ምን ሆነን ነው? ለምንድን ነው ሀገራችን እንዳትወረር በዛ ልክ ዋጋ የከፈለ ትውልድ ደግሞ እንዳንራብ፣ በድርቅ እንዳንመታ፣ ተረጂ እንዳንሆን ለምን ዋጋ አልከፈልንም? በአድዋ ማግስት ወደ ልዩነት ወደ ውስጥ ልዩነት እርስ በርስ ጦርነት እንደተመለሰን ልዩነቶች እንደከፋፈሉን መርሳት የለብንም። እርግጥ ነው ኢትዮጵያን ያህል ሁሉን አድሎ የሰጣት ሀገር በድህነት ውስጥ መቆየቷ ያስቆጫል። በዚህ የልማት ቁጭት ውስጥ የሚገኘው የአሁኑ ትውልድ ህልሙን በበለጸገች ሀገር ሊያሳካ ጉዞውን ጀምሯል። የዛሬ ዋናው ሉዓላዊነት የኢኮኖሚ ሉዓላዊነትን መጠበቅ ነው። የኢኮኖሚ ሉዓላዊነታችንን ማረጋገጥ ነው። ለዚህ ነው ስንዴ አንለምንም። ስንዴ መለመን የአድዋ ልጆችን አይመጥንም። የስንዴ እርሻ አብዮት ያደረግነው ዛሬ ኢትዮጵያ ከስንዴ መለመን ተላቃለች። ወጣቶች እናንተ በጣም እድለኞች ናችሁ። እናንተም ተሳትፋችሁበት እየተሰራች ያለችው ሀገር በጣም ታጓጓለች። የኢኮኖሚ ሉዓላዊነቷ የተረጋገጠ ብቻ ሳይሆን የበለጸገች ሀገር። ብልጽግና በእናንተ ዘመን ይረጋገጣል፣ አትጠራጠሩ። ወጣቶቹ እያደገ ስለመጣው የህዝብ ቁጥር ፍላጎት የሚስተናገድበትና ለሀገር እድገት ህልውና ወሳኝ የሆነው የባህር በር ጉዳይ ከመንግስታቸው ጋር ሆነው የሚያሳኩት የትውልዱ ጥያቄም አድርገውታል። የቀይ ባህራችን የአሰብ ጉዳይ አይቀረ ነውና ከፊታችን ያለው የትልቅ ስራ የሚፈልግ ቀይ ባህር አሰብን ለማስመለስ ወጣቶች ቆርጠን መነሳት ያስፈልጋል። ህጋዊም ፍትሃዊም ጥያቄ ነው። ይሄ የዓለም ህዝብም አካባቢ ያሉ ሀገሮችም ይረዱታል ብለን እናምናለን። ይሁንና ይሄ ሳይሆን ከቀረስ የሚለው ጉዳይ ወጣቶች እንዳነሳችሁት ለኢትዮጵያ ተሻጋሪ ጥቅሞች በጋራ መዘጋጀት ያስፈልገናል። 130ኛው የአድዋ ድል በዓል እንዲሁ ዝም ብሎ ታሪክ የሚነገርበት ሳይሆን አዲስ ታሪክ የሚሰራበት የመነሳሻ ነጥብ እንዲሆን በወጣቶችና አመራሮች በኩል መግባባት ላይ ተደርሷል።